ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። የመኖሪያ ቤትን ይመለከታል። በሀገራችን ከፍተኛ የመኖሪያ ቤት እጥረት እንዳለ ይታወቃል። ከሰሞኑም የከተማና መሰረተ ልማት ሚኒስቴር በፖሊሲ ጥናት ኢንስቲትዩት በኩል ያስጠናው ጥናትም ይህንን ችግር ለመቅረፍ የቤቶች ፋይናንስ ኮርፖሬሽንና የቤቶች ፈንድ አዋጅ መቋቋም እንዳለበት ተገልጿል። በዚህ ጥናት ላይ ትኩረት ያደረገ የሚመለከታቸውን ተቋማት አናግሮ ባልደረባችን ልዑል አለማየሁ ዘገባ አሰናድቷል። እሱን እንከታተል። በሀገራችን በሚገኙ ትላልቅ ከተሞች በተለይም በመዲናችን አዲስ አበባ የመኖሪያ ቤት ችግር አሳሳቢ ደረጃ ላይ እንደደረሰ ይታወቃል። ከሰሞኑ የፖሊሲ ጥናት ኢንስቲትዩት ያጠናው ጥናትም ይህን ችግር ለመቅረፍና ወጥ የሆነ የቤቶች ፋይናንስ ስርዓት እንዲኖር የቤቶች ፋይናንስ ኮርፖሬሽንና የቤቶች ፈንድ ተቋማት በአዋጅ መቋቋም እንዳለባቸው ይገልጻል። እኛም በዛሬው የኢትዮ ቢዝነስ ፕሮግራማችን ይህ ትልቅ ሀገራዊ ጉዳይ በቀጥታ ከሚመለከታቸው አካላት ጋር ቆይታ አድርገናል። ጥናቱ የተጠናበት አንደኛ ያው የቤት ችግር ከፍተኛ የሆነ ፍላጎት አለ። ከአቅርቦት ደረጃ ደግሞ ከፍተኛ ጋፕ አለ፣ ማነቆ አለ። ይሄ ማነቆ ምንድነው? እሱን ከመረዳት የቤት ፋይናንስ አንደኛው ማነቆ ነው። እሱ ቢፈታ ሌሎቹ ደግሞ በሂደት የሚፈቱ ናቸው በሚል ያጠናነው ጥናት ነው። ከዛ በፊት ግን በሃቢታት ፎር ሁማኒቲ ኢንተርናሽናል ጋር የሰራነው አንድ ስራ ነበረ። እቺ ኢንቨስቲጌቲንግ ቤሪየር ቱ አክሰስ ኤንድ ዩሴጅ ኦፍ ሃውሲንግ ፋይናንስ ኢን ኢትዮጵያ የሚል የመጀመሪያው በሃውሲንግ በቤት ፋይናንስ ላይ እንግዲህ እንደ መጀመሪያ አይን ከፋች የሆነ ጥናት ነው ያካሄድ ነው። ይሄንን በሀገራችን ያለውን የቤት አቅርቦትና ፍላጎት መካከል ያለው ጋፕ ትልቁ ደግሞ በጥናታችን የሚያገኘነው የፋይናንስ ችግር ስለሆነ የፋይናንስ ችግሩን ተቋም መስርተን መፍታት ከቻለን የሃውሲንግ ችግሩን ባይላርጅ መፍታት እንደሚችል ስላመንበት ነው ወደዚህ የገባ ነው። ምን አይነት ተቋም ነው መምሰል ያለበት የሚለውን አየን። ከዛ በኋላ ደግሞ ለሱስ ምን አይነት የህግ ማዕቀፍ ያስፈልገዋል? አዲስ ተቋም ነው የሚሆነው፣ ከዚህ በፊት ያልነበረ ነው። ለዛ ደግሞ ምን አይነት ሌጋል ስትራክቸር ይኖራል የሚለውን ያየነው ማለት ነው። የቤት ፋይናንስ ፈንድ ይኖረን፣ የቤት ፈንድ ሲኖረን ደግሞ ያንን የሚያስተዳድር የባንክን የሚመስል ግን አላማው ከትርፍ ይልቅ በእንግሊዘኛው ልበለው የሶሻል ዌልፌር ማክሲማይዜሽን ኦብጀክቲቭ ያለው የኢትዮጵያ የቤት ፋይናንስ ኮርፖሬሽን ያስፈልጋል። እሱ ደግሞ የቤት ፈንድን የሚያስተዳድር ይሆናል የሚል ነገር ነው ሪኮመንድ ያደረግነው። ለቤት መስሪያ መግዣ የሚሆን የብድር አቅርቦት የለም እንደ ሀገር ማለት ይቻላልና ይህንን ችግር ከመቅረፍ አንጻር የሃውሲንግ ፈንድ ኮርፖሬሽኑ መቋቋሙ ትልቅ እገዛ ያደርጋል። ነገር ግን ረቂቅ ጥናቱ ላይ የቀረበው ታርጌት ያደረገው የማህበረሰብ ክፍል ዝቅተኛና መካከለኛ ገቢ ያላቸውን ዜጎች አድሬስ ለማድረግ ነው። እነሱን አድሬስ ከማድረግ አንጻር ገንዘቡ ሞቢላይዝ መደረጉ ብቻ ሳይሆን ገንዘቡ ወደ ብድር ፈላጊው የቤት ብድር ፈላጊው በሚሄድበት ጊዜ ትልቅ ጥንቃቄ ይጠይቃል። ተቀዳሚ ዓላማው የመጀመሪያው ሊሆን የሚገባው የቤት ችግርን ሊፈታ ብቻ ዓላማው ያ ነው። ከተቀመጠው ዓላማ አንፃር ቅድሚያ የሚሰጠው ደግሞ ለዝቅተኛ ገቢ ላላቸውና ለመካከለኛ ገቢ ላላቸው ይሆናል ማለት ነው። አሁን ያለውን የቤት ችግር ለመቅረፍ በአማካይ በአመት ወደ 480 ሺህ ቤቶች መሰራት እንዳለባቸው የዓለም ባንክ ጥናት ያሳያል። ይህ አዋጅ ጸድቆ ተግባራዊ የሚደረግ ከሆነ በቤት ፈላጊዎችና በአቅርቦቱ መሀል ያለው ልዩነት ምን ያህል ሊያቀራርብ ይችላል? ብቸኛ ችግር ፈቺ ባይሆንም ግን ያለውን ችግር በትልቁ ያቃልላል። ከጀመረን በኋላ ደግሞ ሌሎች ስኬሞችም እየሰፉ እኛም ደግሞ ለሰን እየወሰድን የበለጠ አማራጮች እየሰፉ ሲሄዱ የበለጠ ደግሞ ተደራሽነቱ ያለውን በአቅርቦትና ፍላጎት መካከል ያለው ጋፕም በሰፊው እየፈታ የሚሄድበት እድል እንዳለ አመላካች ነው። አትሊስት ያቀላል። በጣም ሰፊ ነው ጋፑ፣ ፍላጎቱና እንትኑ መሀል ያለው ጋፕ ያን አትሊስት በየአመቱ ያለውን ባክሎግ
እየቀነሰ ሊሄድ ይችላል። የቁጠባው ስርዓት ምን ይመስላል? አስፈጻሚዎቹ አካላትስ እነማን ናቸው የሚለው እናንሳ። ቋሚ ስራ ያላቸው በመንግስትም በግል ሴክተርም የራሳቸው ስራ ያላቸው ዜጎች ናቸው በሚል ነው። ሌላው ደግሞ መንግስት በራሱ ከተለያዩ ፋይናንስ ከሚያደርጋቸው ፕሮጀክቶች መካከል የተወሰነውን ያክል ፐርሰንት ለዚህ ለሃውሲንግ ፋይናንስ በየአመቱ ማዋጣት ወይንም መደገፍ አለበት የሚል ነው። የኮንስትራክሽን ግብዓት አቅራቢ ተቋማት የሴመንትና የብረታ ብረት አቅራቢ ተቋማት ጋር ተያይዞም ከነሱ የሚሰበሰብም አጠቃላይ ገበያው ላይ ጫና በማይፈጥር መንገድ ሊሰበሰብ በሚችል መንገድ ማሰባሰብ ብቻ ከ8 በላይ የፋይናንሻል ሶርሶች ተለይተዋል። የኬንያው ሃውሲንግ ፈንድ ምንድነው የሚያደርገው? 3% ነው ሰራተኛው ኮንትሪቢዩት የሚያደርገው፣ ግን ለሁለት ከፈለው አሰሪውና ሰራተኛው እንዲከፍል። እኛም እንደዛ አደረግን። 1.5 ሰራተኛው 1.5 ደግሞ ለቤት ፈንድ ብሎ እዚህ ውስጥ ምን አለ ማለት ነው። at the same time የፖሊሲ ኦብጀክቲቭ አለ ማለት ነው። የፌደራል መንግስቱ እንደ ሲድ ፈንድም እንደ ሲድ መኒም 5%፣ የክልል መንግስታትም የቤት የሁሉም ችግር ስለሆነ ያንን ባሰበ መልኩ ፕሮፖዝ አድርገናል። ትልቁ ፖይንት ሃውሲንግ ፈንዱ ሞቢላይዝ መደረጉ አንድ ተግዳሮትን መቅረፍ ሆኖ አፕሊኬሽኑ ላይ ግን ትልቅ ስራ ይፈልጋል። በተለይም ደግሞ ዝቅተኛና መካከለኛ ገቢ ያላቸውን አድሬስ ከማድረግ አንጻር በከተሞች ከሚስተዋለው የህዝብ ቁጥር መጨመርና ከቦታ እጥረት ጋር በተያያዘ የመሬት አቅርቦት ላይ ምን ታስቧል? በጣም ትክክለኛ ጥያቄ ነው። እንደገና ደግሞ ማንም ሰው ሊያነሳው የሚገባ ነው። ይሄንን ፋሲሊቴት የሚያደርግ ከከተማ አስተዳደሮች ጋር ከክልል መንግስታት ጋር ሊደራደርም የቤት መሬት አቅርቦትንም በተሳለጠ መንገድ እነኚህ ሰዎች ለዛ ዓላማ የቆጠቡ ሰዎች በልዩ ሁኔታ የሚያገኙበትን ፋሲሊቴት የሚያደርግ ያንን የሚያመቻች በተቋሙ ስር እንደ ኦርጋናይዜሽናል ስትራክቸሩ ላይ ያስገብተናል። እንዳልከው የሃውሲንግ ጉዳይ ብዙ አክተሮች ያሉበት ነው። ፋይናንስ አንዱ ነው፣ መሬት ነው። ሌላው ደግሞ የኮንስትራክሽን ግብዓት በጣም ሌላው ወሳኝ የሆነ ፈተና ነው። የ721 መሬት በሊዝ የመያዝን አዋጅ እያሻሻለን ነው፣ ፓርላማ ደርሷል። እሱ ላይም አንድ ትኩረት የሰጠነው ጉዳይ ቢኖር ለመኖሪያ ቤት ነው። ሚኒመም ከ20 እስከ 30% ሚኒመም ነው ለመኖሪያ ቤት መሆን መቻል ይኖርበታል የሚለው ህግ ሆኖ ነው። በዚህ ደረጃ የቤት አቅርቦቱም የዜጎች ተጠቃሚነት ጉዳይም ትልቅ ኢሹ ስለሆነ ይሄን ኢሹ በሚገባ መንገድ በዚህ መንገድ አድሬስ የተደረገበት ሁኔታ ነው ያለው። አንዱ የመሬቱ ዋጋ ነው። ሁለተኛው የኮንስትራክሽን ግብዓቱ ይወስነዋል። ሶስተኛው ዴቨሎፐሮቹ ወይም አልሚዎቹ ሰራተኛ የባለሙያ ክፍያ አለው። ሌላው የትርፍ ህዳግ ነው። ሌላኛው ደግሞ በምን ያህል ወለድ ነው የሚተላለፈው፣ በተለይም ለተጠቃሚው የነዚህ ድምር ውጤት ነው የአንድን የቤት ዋጋ ሊወስነው የሚችለው። ቢቻል በማህበር እያደራጁ በነፃ ለዝቅተኛና ለመካከለኛ ገቢ ላላቸው ማህበረሰቦች መስጠት ከተቻለ ቢያንስ የፕሮጀክት ኮስቱን ከ8 እስከ 10% ማዳን ይቻላል። ካልተቻለ በጣም በጥቂት በሆነ ትንሽ በሆነ የሊዝ ዋጋ መሆን መቻል አለበት። በከተሞች ከሚስተዋለው የቤት እጥረት ባለፈም አሉ ከሚባሉት ቤቶች 70%ዎቹ ከደረጃ በታች እንደሆኑና አዳዲስ ቤቶችን ከመገንባት ጎን ለጎን የቤት እድሳት ዘመቻ እንደሚያስፈልግም ጥናቱ ያሳያል። አለ የምንለው ቤት ኢቭን እንኳን አዲስ አበባ ውስጥ ገባ ሲባል ያሉ ቤቶች በጣም ሳብ ስታንዳርድ ናቸው። አንድ ቤት ምን ማሟላት አለበት የሚል በቤት ሃቢታት የተቀመጡ መስፈርቶች አሉ። ከዛ በጣም የራቁ ናቸውና እነሱን ደረጃቸው ማሻሻል በትልቁ ያስፈልጋል። ሰዎች አሁን ቤት ብለው የሚኖሩበት በጣም ሰብስታንዳርድ እንደሆነ ለምሳሌ ያ ቤት ደግሞ ቤት ነው የሚባለው ወይ የሚል ቤቱን ማሻሻል ቢፈልግ መለወጥ ቢፈልግ ማደስ ቢፈልግ ከዚህ መበደር ይችላል።
አዳዲስ አሰራሮችን የሚነድፍ አይነት ቫይብራንት ሆኖ ነው መቋቋም አለበት የምንለው እንጂ የሆነ በጀት ከመንግስት እየተበጀተለት ያን በጀት ተጠቅሞ ደሞዝ እየበላ የሚኖር አይነት ተቋም አይደለም ታሳቢ የተደረገው። በራሱ ተንቀሳቅሶ ወጪውን ሊሸፍን የሚችል ጠንካራ የፋይናንስ ስርዓት ያለው የሚከታተል የሚቆጣጠር እርምጃ የሚወስድ በዛ ደረጃ ነው ኤምፓወር ለማድረግ የታሰበው። ምክንያቱም የሆነ ጊዜ ታይቶ የሚጠፋ አይደለም መሆን ያለበት። ይሄ ተቋም ሌላው በአዋጅ ሊሰጠው የሚገባው ስልጣን በብድር ኮንዲሽናል ሎንስ ከመንግስታት ሊሆን ይችላል ባይላተራል አግሪመንት ባለው በሚኒስትሪ ኦፍ ፋይናንስ በኩል ኦር ከእነኚህ መልቲላተራል ኢንስቲትዩሽን የምንላቸው አፍሪካን ልማት ባንክ፣ ዩሮፒያን ኢንቨስትመንት ባንክ ኦር ወርልድ ባንክ ከነሱ በኮንሲሽን ሎን በብድር መልኩ እንትን ማለት የሚችል ተቋም እንደሆነ በአዋጁም ላይ ስልጣን አለው ማለት ነው። ፕሮጀክት ነው ይሄ በቃ። ስለዚህ ከዲዛይን ጀምሮ ፕሮጀክቱ እስኪጠናቀቅ ድረስ ፕሮፐር የሆነ የፕሮጀክት ማኔጅመንት ስኬጁል ወጥቶ መስራትን ይጠይቃል። ሪስኮች ይኖራሉ። ሪስኮቹን አይደንቲፋይ አድርጎ ለየሪስኮቹ አይነት ደግሞ መፍትሄ ቀድሞ በማስቀመጥ ችግሮቹን መቅረፍ ይቻላልና ኮምፕሬሄንሲቭ በሆነ መልክ ማየት ይጠይቃል። ይሄ ፈንዱ ከተለያየ ሶርስ ስለሚመጣ ብዙ ስቴክሆልደሮች አሉ፣ ያገባኛል የሚሉ ሰዎች ስላሉ እነሱ የተወከሉበት ቦርድ የሚኖር ከቦርዱ ደግሞ የበላይ ሆኖ የፋይናንስ ስርዓት ስለሆነ ለሱ ደግሞ ብሔራዊ ባንክ በበላይ የሚያስተዳድረው ለምን የሀገሪቷን የፋይናንስ ስርዓት ውስጥ ብሔራዊ ባንክ ሬጉሌት ስለሚያደርግ ያንን ኃላፊነት ባለው መልኩ ነው ፕሮፖዝ ያደረግነው ማለት ነው። ለአልሚዎቹ በቴክኖሎጂም በስራ ማስኬጃም የሚታገዙበትን ሁኔታ መፍጠር፣ ቤቱ ላይ ግን ዳይሬክትሊ ለሚወጡ ወጪዎች ለኮንስትራክሽን ግብአቱ የሚሆን ለመሬቱ ለሌላው ነገር በቀጥታ ተበዳሪዎቹ የሚሆኑበት ሁኔታ ተጠቃሚው የሚሆንበት ሁኔታ ከተፈጠረ ቢያንስ በወለድ ምክንያትና በፕሮፊት ማርጂን በአድሚኒስትሬቲቭ ኮስት ሊወጡ የሚችሉ ወጪዎችን ሲግኒፊካንትሊ መቀነስ ይቻላል። እኛ እንደ ፖሊሲ ጥናት ኢንስቲትዩት ለሀገሪቷም ምክረ ሀሳብ እንደሚሰጥ ተቋም ይሄ ቢሰራ ጥሩ ነው ብለናል። ኔክስት ፌዝ ላይ በዚህ ፕሮሰስ ውስጥ በዚህ በተለያየ ራንክ ላይ ያሉ ሰዎችም ተቋማትም ይመለከተኛል የሚሉ ይሄንን ስራ እስከ መጨረሻ ለማድረስ ቢተባበሩ ሲሪየስ የሆነውን የሃውሲንግ ፕሮብሌም በተለይም ዝቅተኛና መካከለኛ ማህበረሰብ ክፍልን አድሬስ ከማድረግ አንጻር በቲም መስራትን ይጠይቃልና ቀደም ያልኳቸው ኮንሰርንድ በዚህ ቤትም አቅርቦትንም በመጨመር አፎርደብልም ከማድረግ አንጻር አስተዋጽኦ ሊያደርጉ ይችላሉ የሚባሉ ስቴክሆልደርስ ቁጭ ያሉ መወያየት መቻል አለባቸውና ይሄን ማድረግ እስከተቻለ ድረስ ችግሩን አንድ ሁለት እያሉ በሂደት መቅረፍ ይቻላል የሚል እምነት አለኝ። እኛ የምንሰራውን ስራ ማድቮኬት ማድረጊያ መንገድም ስለሆነ ቴንክ ዩ ባይ ዘ ፎር ቴኪንግ ዘ ኢኒሺዬቲቭ። ቀላል አይደለም የሚዲያው ኢንፍሉዌንስ እና እኔ በጣም ነው አመሰግናችሁ። ውድ ተመልካቾች የፖሊሲ ጥናት ኢንስቲትዩት ያጠናውን ጥናት መሰረት አድርገን ከባለድርሻ አካላት ጋር ያደረግነው ቆይታ ይህን ይመስል ነበር። ወደ ስቱዲዮ እንመለስ። ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን ያሰናዳናቸውን የተለያዩ የቢዝነስ መረጃዎቻችንን ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም እኔ ጥላሁን አያሌውና ቃል ኪዳን ታደሰ አብረናችሁ ቆየን። በቀጣይ ቅዳሜ እስከምንገናኝ ጤና ይስጥልን።